የሰማሁት የጌታዬ ድምፁ ከብዙ ካናቁር ርብርብታ መሃል የክርስቶስ ድምፁ በግልጽ ይሰማኛል የክርስቶስ ድምፁ በግልጽ ይሰማኛል የልቦናዬ ዓይን ፈጽሞ ታውሯል ዓይኔን ፈውስልኝ በርጤሜዎስ ይላል አብዝቼ ጮኻለሁ ጌታ ማረኝ ብዬ በውስጤ የታየ ይስምረኝ ጌታዬ በውስጤ የታየ ይስምረኝ ጌታዬ አንተን አይሰማህም ይሉኛል ብዙዎች በኃጢአት ሰንሰለት ታስረሃል ተወች ስለዚህ አትልፋ ሲኦልን ጠብቀሃል እንደዚህ ቢሉኝም ጮኻለሁ ሳልታክት እንደዚህ ቢሉኝም ጮኻለሁ ሳልታክት በርጤሜዎስ ነኝ ዓይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁ ከብዙ ካናቁር ርብርብታ መሃል የክርስቶስ ድምፁ በግልጽ ይሰማኛል የክርስቶስ ድምፁ በግልጽ ይሰማኛል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በርጤሜዎስ ነኝ ዓይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁ ከብዙ ካናቁር ርብርብታ መሃል የክርስቶስ ድምፁ በግልጽ ይሰማኛል የክርስቶስ ድምፁ በግልጽ ይሰማኛል የልቦናዬ ዓይን ፈጽሞ ታውሯል ዓይኔን ፈውስልኝ በርጤሜዎስ ይላል አብዝቼ ጮኻለሁ ጌታ ማረኝ ብዬ በውስጤ የታየ ይስምረኝ ጌታዬ በውስጤ የታየ ይስምረኝ ጌታዬ ወንድሜ ሰላም እግዚአብሔር ይብዛልህ አዲሱ አንተን አይሰማህም ይሉኛል ብዙዎች በኃጢአት ሰንሰለት ታስረሃል ተወች ስለዚህ አትልፋ ሲኦልን ጠብቀሃል እንደዚህ ቢሉኝም ጮኻለሁ ሳልታክት እንደዚህ ቢሉኝም ጮኻለሁ ሳልታክት በርጤሜዎስ ነኝ ዓይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁ ከብዙ ካናቁር ርብርብታ መሃል የክርስቶስ ድምፁ በግልጽ ይሰማኛል የክርስቶስ ድምፁ በግልጽ ይሰማኛል
የከበበውን ሰው ገለመኑ እያለ በደሌን በደሙ ዋጋ የከፈለ ስለኔ የሞተው ኢየሱስ ይመጣል። የልቦናዬን ዓይን ገልጦ ያሳየኛል። የልቦናዬን ዓይን ገልጦ ያሳየኛል። አብዝቼ ጮኻለሁ ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ በውስጤ በደልስ ሕይወቴ ዝላለች። በአምላኬ ቸርነት ሕይወት ካላገኘች በአምላኬ ቸርነት ሕይወት ካላገኘች በጠሪዎስ ነኝ ዓይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁ ከብዙ ካታ ግርምታ መሃል የክርስቶስ ድምፁ በግልጽ ይሰማኛል። የክርስቶስ ድምፁ በግልጽ ይሰማኛል። የልቦናዬ ዓይን ፈጽሞ ታውሯል። ዓይኔን ፈውስልኝ በርጤሜዎስ ይላል። አብዝቼ ጮኻለሁ ጌታ ማረኝ ብዬ በውስጤ የታየ ሲምረኝ ጌታዬ በውስጤ የታየ ሲምረኝ ጌታዬ አንተን አይሰማህም ይሉኛል ብዙዎች በኃጢአት ሰንሰለት ታስረሃለህ ተወች። ስለዚህ አትልፋ ሲኦልን ጠብቃት። እንደዚህ ቢሉኝም ጮኻለሁ ሳልታክስ እንደዚህ ቢሉኝም ጮኻለሁ ሳልታክስ በርጤሜዎስ ነኝ ዓይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁ ከብዙ ካታ ግርምታ መሃል የክርስቶስ ድምፁ በግልጽ ይሰማኛል። የክርስቶስ ድምፁ በግልጽ ይሰማኛል። የከበበውን ሰው ገለል በሉ እያለ በደሌን በደሙ ዋጋ የከፈለ ስለኔ የሞተው ኢየሱስ ይመጣል። የልቦናዬን ዓይን ገልጦ ያሳየኛል። የልቦናዬን ዓይን ገልጦ ያሳየኛል። አብዝቼ ጮኻለሁ ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ በውስጤ በደልስ ሕይወቴ ዝላለች። በአምላኬ ቸርነት ሕይወት ካላገኘች በአምላኬ ቸርነት ሕይወት ካላገኘች በርጤሜዎስ ነኝ ዓይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁን ከብዙ ካታ
ጉርምርምታ መሃል የክርስቶስ ድምፁ በግልጽ ይሰማኛል የጌታዬ ድምፁ በግልጽ ይሰማኛል የአምላኬ ድምፁ በግልጽ ይሰማኛል የጌታዬ ድምፁ በግልጽ ይሰማኛል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃ አላደረገን የቅዱሳን የአባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ ልዑል እግዚአብሔር ወንድሞቼ ስለዚህ ቀን ስለዚህ ሰዓት የከበረ የተመሰገነ ይሁን። እንደምን ከረማችሁ እንደምን ሰነበታችሁ? እንኳን ለብርሃነ ዕርገቱ አደረሳችሁ አደረሰን። ይህን ቀን ይህን ሰዓት ያደለን የቅዱሳን አባቶቻችን አምላክ እግዚአብሔር ስሙ ዳግመኛ የተመሰገነ ይሁን። በዝማሬ ያገለገለን ወንድማችን ሊቀ መዘምራን ይልማ ኃይሉን እግዚአብሔር ጸጋውን አብዝቶ ያድለው እንላለን። ጸሎታችን ነው። የሚደንቅ ዝማሬ ነው። በርጠሚዎስ ነኝ አይነ ስውሩ እያልኩ ጮሃለሁ ጌታ ሆይ ማረኝ እያልኩ ጮሃለሁ የሚል ዝማሬ ነው። ብዙ ምስጢር ያለው ነው። በነገራችን ላይ ይሄ በርጦሜዎስ የሚገኘው ስለሱ ታሪክ ማወቅ ለምትፈልጉ በማርቆስ ወንጌል ምዕራፍ 10 ከቁጥር 46 እስከ 52 ብትመለከቱ ታሪኩ ዛላይ አለ። ይሄ ሰው ከልጅነቱ ጀምሮ አይነ ስውር የነበረ ሰው ነው። ትምርታችን አይደለም። ትምርታችን ርዕሳችን እውነት ነፃ ታወጣችኋለች የሚለውን ትምርት ባለፈው ሳምንት ጀመረናል። እሱ ነው የምንቀጥለው። ግን ዝማሬው በእውነት እጅግ አስተማሪ ነው። ብቻውን በቂ ትምህርት ነው። ስለዚህ ይሄ ሰው ዛች በኢያሪኮ በመንገድ ላይ ቁጭ ብሎ ይለምን ነበር። ትልቅ ውርምርምታ ትልቅ ድምጽ ሰማ። ትልቅ ጩኸት ሰማ። በዛ በጩኸት መካከል ግን የክርስቶስን ድምጽ ሰማ። ክርስቶስ እንደሚመጣ አወቀ። እዚህ ወገኖቼ በዚህ ሰዓት የዳዊት ልጅ ጌታ ሆይ ማረኝ ብሎ ጮኸ። ብዙ ሰው ዝም በል አትጩህ ዝም በል አሉት። እሱ ግን አብዝቶ ጮኸ ይላል። ስለዚህ ጌታም እዛች ጋር በደረሰ ጊዜ ቆም ብሎ አንድ ጥያቄ ጠየቀው። የሚደንቅ ጥያቄ ነው። ምን እንዳደርግልህ ትወዳለህ? ይሄ ሰው ምን እንዳደርግልህ ትወዳለህ? ጌታ ሆይ አይ ዘንድ ነው ያለው። ማስተዋል ይችል ዘንድ አይኔ ማየት ይችል ዘንድ እርዳኝ፣ ብርሃን ስጠኝ አለ። ወንድማችን ሊቀ መዘምራን ወደ ውስጥ ሄዶ የዚህ ሰውዬ ጥያቄ የአይን መብራት ብቻ አልነበረም። ይልቁንም ውሳጣዊ አይን ወይም ደግሞ የልቦና አይን እግዚአብሔር እንዲሰጠው ይጠይቅ ነበር ይለናል። እጅግ የሚደንቅ ምስጢር ነው። አያችሁ የውጭ አይን ብቻ አይደለም ውሳጣዊ አይን ያስፈልገናል ወገኖቼ። የሚደንቀው ሰውዬ ይሄ የጮህበት ሰዓት የለመነበት ሰዓት እጅግ ከባድ የሆነ የእግዚአብሔርን ድምጽ ማግኘት በማይቻልበት እጅግ ብዙ ጩኸት ብዙ ሁካታ ብዙ ጉሩምሩምታ ባለበት ሰዓት ነው። የክርስቶስን ድምጽ መለየት በማይቻልበት ሰዓት ነው። ግን ከዛ ውስጥ ይሄ ሰውዬ ለይቶ የክርስቶስ ድምጽ መሆኑን አወቀ። ስለዚህ ጮኸ፣ አብዝቶ ጮኸ። ጌታ ሆይ ማረኝ አለ። ወገኖቼ ለኔና ለናንተ የሚሆን ብዙ ምስጢር እዚህ ውስጥ አለ። ዛሬ እግዚአብሔርን ቃል መስማት ከባድ በሆነ በዚህ ዘመን ከዓለም ጩኸት የተነሳ ከብዙ ወሬ የተነሳ ከብዙ የሶሻል ሚዲያ ወሬ ከብዙ የሜንስትሪም ሚዲያ ወሬ ከብዙ የዓለማችን ወሬ የተነሳ የእግዚአብሔርን ቃል መስማት በጣም ከባድ ነው። የክርስቶስን ቃል ማድመጥ ከባድ ነው። ብዙ የሚጮህ ድምጽ አለ። ስለዚህ ለኔና ለናንተም ጭምር አስተማሪ ነው። ይሄ ሰው በዛ በጉሩምሩምታ መሃል በዛ ባስቸጋሪ ሰዓት ጮኸ፣ ጌታ ሆይ ማረኝ አለ። ሰዎች ዝም በል are you crazy
ዝም በል በዚህ ውስጥ እንዴት አድርጎ ይሰማሃል ድምጹን አትሰማም ወይ ጮቱን አታደምጥም ወይ አሉት እሱ ግን ኖ እጮሃለሁ ብርሃን ይሰጠኝ ዘንድ ማየት ይችል ዘንድ እኔ በጨለማ የታሰርኩ የጨለማ ባሪያ ነኝ እጮሃለሁ አለ ወንድሞች እንዴት ልብ ይመራል ይሄንን የሚያውቅ በጨለማ ውስጥ የኖረ ሰው ብቻ ነው የሰውየውን ነገር ለዚህ ነው ዝም በላው ዝም በላንት እነሱ ምን ቸገራቸው እሱ ግን ኖ ጨለማው ሰልችቶኛል ጨለማ ይሰለቻል ወንድሞቼ ስለዚህ ብርሃን አስፈላጊ ነው ለዚህ ነው ምን ላደርግልህ አለው አይዘንድ አብዝቶ ጮኸ ይላል የልቦናይን አይን ፈውሳ የልቦናይን አይን የውጭውን አይን ብቻ አይደለም ሊቀ መዘምራን ያለን የልቦና ማለት የውጭ አይኑን የስጋ አይኑን ብቻ አይደለም ጥያቄው የሰው እንግዲህ ይሄ በትርጉም በሚስጥር ይኖራል ለዚህ ነው ሊቀ መዘምራን ያለው ስለዚህ የውስጡንም አይኔ ወገኖቼ እኔና እናንተ ዛሬ እግዚአብሔር ቢረዳን የውስጥ አይናችን ይከፈት የውጭ አይናችን ያያልኛ እኛ ያጣነው ከትምርታችን ጋር የሚያያዝ የውስጥ አይናችን እንዲከፈት ነው እና ይሄ ሰው የውጭ አይን ብቻ አልነበረም የውስጥ አይንም ጥያቄ እንደነበረው ነው መዝሙሩ የሚያመለክተው ስለዚህ መድኃኔዓለም ክርስቶስም አይኑን አበራለት ይላል ስለዚህ ዝማሬ እግዚአብሔር አምላክ ስሙ የተመሰገነ ይሁን ዛሬ እግዚአብሔር ቢረዳን እኛ ደግሞ ውሳጣዊ አይናችን ይከፈት ዘንድ በእውነትን እናቃት ዘንድ እውነትን እንኖራት ዘንድ ከባርነት ነፃ እንወጣ ዘንድ እግዚአብሔር መንፈስ ቅዱስ እኔና እናንተን ያስተምረናል አይናችን ያያል ወገኖቼ ጆሮአችንም ይሰማል አሁን እኛ የተቸገርነው የክርስቶስን ድምጽ መለየት ነው ይሄ ሰው ብዙ ድምጽ ይሰማ ነበር ግን የጌታውን ድምጽ ለየበዛ መካከል ዛሬም ወገኖቼ ብዙ ድምጽ አለ ዓለም ላይ ጊዜያችንን የሚሻማ ሐሳባችንን የሚሰርቅ እንዳንጸልይ የሚያደርገን የእግዚአብሔርን ቃል እንዳንሰማ የሚያደርገን ብዙ አቴንሽናችንን የሚወስድ የሚጠቅምም የማይጠቅምም ብዙ ነገር አለ በዚህ ውስጥ እንግዲህ የክርስቶስን ድምጽ መፈለግ ወገኖቼ ከዚህ መዝሙር የምንማረው እሱን ነው ዛሬ እንግዲህ የምንማርበት የትምህርታችን ርዕስኛም እውነት ነፃ ታወጣችኋለች በሚል ይሆናል ሰማችሁኝ የትምህርታችን ርዕስ እውነት ነፃ ታወጣችኋለች ወንድሞቼ ይሄ እኔ ቃል አይደለም ይሄ ቃል መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው መድኃኒታችን ኢየሱስ ክርስቶስ ምን አለ ስሙ አለ በዘመኑ ለነበሩት ሰዎች ለማን እንደሆነ ነግራችኋለሁ ለአይሁድ ነው ይሄንን ያላቸው እናንተ የእግዚአብሔር ሰዎች ነን ትላላችሁ እናንተ የአብርሃም ልጆች ነን ትላላችሁ እናንተ በእምነት ውስጥ አለን ትላላችሁ ነገር ግን አይደላችሁም እናንተ የአብርሃም ልጆች አይደላችሁም እናንተ የእግዚአብሔር ልጆች አይደላችሁም ምክንያቱም በእናንተ ውስጥ የሚታየው ሕይወት እሱ አይደለም በአብርሃም ውስጥ ይሄ ሕይወት አልታየም በይስሐቅ በያዕቆብ ውስጥ በቅዱሳን ውስጥ አልታየም እናንተ ውስጥ ያለው ሕይወት አላቸው የገዳይነት ሕይወት ነው አይን አላችሁ አታዩም ልብ አላችሁ አታስተውሉም ስለዚህ እውነትን ብታውቁ እውነት ነፃ ታወጣችኋለች አላቸው ታሪኩ ይሄ ነው ወንድሞቼ ስለዚህ በዚህ ውስጥ የምንማረው ዛሬ ስለ እውነትና ነፃ ስለመውጣት ከባርነት ነፃ ስለመውጣት ጉዳይ ነው አያችሁ እና በጠቅለል ባለ መልኩ እውነት ነፃ ታወጣችኋለች ሲል ስለ እውነትና ከባርነት ነፃ ስለመውጣት እንማራለን ከባርነት ደግሞ ነፃ ስንወጣ ሕይወትን እናገኛለን ያውም ደግሞ የዘላለም ሕይወት የሰው ቅድም የዘመረው ዝማሬ ከጨለማ ሕይወት ከባርነት ሕይወት ሲወጣ ብርሃንን አየ ብርሃንን ሲያይ ሕይወትን አየ
ወንድሞቼ ይሄ በስጋ ነው መድኃኔዓለም ክርስቶስ ግን አይሁድን ምን አላቸው እናንተ በጨለማ ነው ያላችሁት አይን አላችሁ ግን በጨለማ ናችሁ የእግዚአብሔር ልጆች ነን ትላላችሁ ግን አይደላችሁም የዲያብሎስ ልጆች ናችሁ የአብርሃም ልጆች ነን ትላላችሁ ግን ሕይወታችሁ የአብርሃምን ሥራ አይሰራም ስለዚህ እናንተ የገዳዩ የዲያብሎስ ልጆች ናችሁ ይላችኋል በዚህ ሰዓት ለምን መሰላችሁ ራሱ ክርስቶስን ሊገድሉት ይፈልጉ ነበርና ገዳዮች ናችሁ የእግዚአብሔር ሰዎች ነን ትላላችሁ ግን ገዳዮች ናችሁ የአብርሃም ልጆች ነን ትላላችሁ ግን ገዳዮች ናችሁ የሃይማኖት ሰዎች ነን ትላላችሁ ግን ገዳዮች ናቸው የሚገድል ሰይጣን ነው ስለዚህ እናንተ የእግዚአብሔር ልጆች አይደላችሁ እናንተ የአብርሃም ልጆች አይደላችሁ እናንተ የአብርሃም ልጆች አይደላችሁ ይልቁንም ከጥንት ጀምሮ ገዳይ የነበረው የዲያብሎስ ልጆች ናቸው እናንተ ሃይማኖት ሰዎች አይደላችሁ ከአሕዛብ የባሰናችሁ አላቸው ስለዚህ ወገኖቼ በዚህ ውስጥ ነው በነገራችን ላይ ስለዚህ የምንማርበት ትምህርታችን እውነት ነፃ ታወጣችኋለች እውነት ስለዚህ ስለ እውነትና ስለ ነፃነት እንግዲህ ነፃ ስንወጣ ከባርነት ነፃ ስንወጣ ደግሞ ምን አለ ሕይወት አለ ይሄ ሕይወት የሚገርማቸውም ደግሞ ምናወራውኛ የዘላለም ሕይወት ነው ግን ባይሆንስ እነዚህ ሰዎች ነፃ ባይወጡስ ከነባርነታቸው ይሞታሉ በጣም ይከፋ ነው ሰው በጨለማ ውስጥ ኖሮ በጨለማ ሲሞት ያሳዝናል ሞት ራሱ ጨለማ ነው በክርስቶስ ካልሆነ ጨለማ ነው ሞት ሕይወት የሚሆነው ወገኖች በክርስቶስ ሲሆን ስለዚህ እነዚህ ሰዎች ምን አላቸው ካልሆነ ግን ከነ ኃጢያታችሁ ትሞታላችሁ ከነ ባርነታችሁ ትሞታላችሁ ያ ደግሞ ይከፋ ነው ስለዚህ ባይሆንስ ወገኖቼ በባርነት እንሞታለን ማለት ነው ያ ደግሞ የዘላለም ሕይወት ያስከትላል አንድ ነገር እዚህ ጋር ላንሳ የባርነት ሕይወት ለማስተማር ከባድ ነው የጨለማ ሕይወት ነው የማይገፋ ሕይወት ነው ስለ ባርነት ሕይወት መግለጽ አንችልም ማናችንም የባርነትን ሕይወት አላየንም የባርነትን ሕይወት ያዩ ሰዎች ይግለጹት ከባድ በጣም ከባድ በቃል አይገለጽም የሚያሳዝነው አንዳንድ ጊዜ ሰዎች በባርነት ሕይወትም እየኖሩ በሕይወት እየኖሩ ይመስላቸዋል ሰማችሁ በባርነት ሕይወት እየኖሩ በሕይወት እየኖሩ ያሉ ይመስላቸዋል ለምሳሌ ላስረዳችሁ አንድ አባቱ ባሪያ እናቱ ባሪያ የሆነ ልጅ በባርነት ሕይወት የተወለደ ልጅ በልጅነቱ ዘመን ብዙ ልጅ ነው ስላልበሰለ ስላልገባው ስለ ሕይወት ስለማያቅ አባትና እናቱ ግን ከነፃነት ሕይወት ነው ባሪያዎች የሆኑት ባሪያ የሆነ ልጅ ቢኖር ጧትም ይወጣል ከባሮቹ ጋር ይውላል የባሪያን ሥራ ሰርቶ ይመለሳል ለሱ ሕይወት ያ ኖርማል ይመስለዋል አባትና እናቱ ግን ነፃነትን ስለሚያውቁ ወገኖቼ ያ ሕይወት እንዳልሆነ ያውቁታል ስለዚህ ወገኖቼ ለአንዳንዶቻችን በባርነት ስንኖር ሕይወት አድርገን ልንወስደው እንችላለን እነዚህ ሰዎች መድኃኔዓለም ክርስቶስ እውነት ነፃ ታወጣለች የተባሉት በባርነት ሕይወት ውስጥ ነበሩ ግን አላወቁትም በእነሱ ቤት በሕይወት እየኖሩ ነው አያችሁ ስለዚህ ባርነት በጣም ከባድ ነው ከባድነቱን ላስረዳችሁ ለምሳሌ የሚከብደው የሚያውቀው ያ ያደገ ልጅ አድጎ ካደገ በኋላ አንድ ቀን ወስዶ ሲሸጥ ይገባዋል ከቤተሰቦቹ ሲለዩት ይገባዋል ባርነት ክፉ ነው ልጆች እንዲሸጡ ያደርጋል ከወላጆቻቸው ነጥለው አሰሪዎቻቸው ወደ ሌላ ሀገር እንደ ከብት ይሸጧቸዋል ባርነት ክፉ ነው እሱ ብቻ አይደለም ሰዎች ገንዘብ ቢያንሳቸው ወይ ትርፋለው ካሉ አባትየውን ሊሸጡት ይችላሉ ለቤተሰብ ያ ጨለማ ነው የባርነት ሕይወት ወገኖቼ ከባድ ነው ይሄ ስጋዊ ባርነት ነው ወገኖቼ በኃጢአት መኖር የኃጢአት ባሪያ መሆን ደግሞ ከዚህ ከፋ ነው ለዚህ ነው እናንተ ባሮች ናችሁ በነፃነት ውስጥ አይደላችሁም
ስለዚህ የሚሻለው እውነት ነፃ ታወጣቸዋለች እውነትን አገኙት እውነትን ውደዷት ይያለ መድኃኔዓለም ክርስቶስ ተናገረ ና እዚህ ጋር መጠንቀቅ ያለብን ከዚህ ውስጥ የምንማረው ወገኖቼ ራሳችንን መጠየቅ ነው እኔ በነፃነት ውስጥ ነው ወይ ያለሁት ወይስ በባርነት ቅድም ብያችኋለሁ አንዳንድ ሰው በባርነት ያለ በነፃነት ያለው ይመስለዋል ለምሳሌ ቅድም ያልኳችሁ አይሁዳውያን በእነሱ አይን በነፃነት ነው ያለው በእነሱ አይን የሚያመልኩት እግዚአብሔርን ነው በእነሱ አይን ትክክል ነበሩ በክርስቶስ ግን አይን ባሮች ነበሩ ይሄንን ነው እኛ የምንማረው ዛሬም እኛ ራሳችንን እንደዚህ ይላል ቃሉን ላንብብላችሁ የኔ ቃል ስላልሆነ ዮሐንስ ወንጌል ምዕራፍ 8 ከቁጥር 31 ላይ እንደዚህ ይላል ከቁጥር 31 ኢየሱስም ያመኑትን አይሁድ በኋላ መጣበታለሁ ከዛ ውስጥ ላመኑት ይነገራቸው ሌሎችም አሉ ፈሪሳውያንም ከኋላ ነበሩ ሰዱቃውያንም ነበሩ ጻፍት ፈሪሳውያን ነበሩ የአይሁድ እምነት ተከታይ ሰዎች ነበሩ ከዛ ደግሞ ወደ ክርስትና የመጡት ነበሩ ግን እቺን ስፔሲፊካል ቃል ግን ወደ ክርስትና ለመጡት አይሁድ እንደዚህ አላቸው ኢየሱስም ያመኑትን አይሁድ እናንተ አላቸው መድኃኒቱን ጭምር ሲነግራቸው ነፃ እንዴት እንደሚወጡ ሲነግራቸው ነፃ ለመውጣት ከባርነት ነፃ ለመውጣት በኔ ኑሩ በቃሌ ኑሩ በትእዛዜ ኑሩ በሕጌ ኑሩ በቃሌ ኑሩ የእግዚአብሔር ቃል ወገኖች ነፃ ያወጣል መድኃኒቱ እሱ ነው ከባርነት ነፃ ለማውጣት ለምን ስናውቅ ዕውቀት ሲኖረን እውነትን እናውቃለን እውነት ደግሞ አርነት ታወጣናለች ያንን ያላቸው ስለዚህ በቃሌ ብትኖሩ ይላቸዋል አንብብላችሁ ኢየሱስም ያመኑትን አይሁድ እናንተ አላቸው በቃሌ ብትኖሩ አንደኛ ምን ትሆናላችሁ ይላችኋል መሰላችሁ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ እናንተ እውነተኛ ደቀ መዛሙርቴ ለመሆን ከፈለጋችሁ ውሸተኛ ደቀ መዛሙርት አይደለም አስመሳይ ደቀ መዝሙር አይደለም እውነተኛ የክርስቶስ ተከታይ እውነተኛ የክርስቶስ ደቀ መዝሙር መሆን ከፈለጋችሁ በቃሌ ኑሩ አለበለዚያ የክርስቶስ ተከታይ ነኝ ትላላችሁ ግን አይደላችሁ እነዚህ ሰዎች የእግዚአብሔር ልጆች ነን ይላሉ ግን አይደሉም እናንተ መጣችኋል አይደለም ወደ ክርስትና that's good መልካም ነው ስለዚህ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርት ትሆናላችሁ ምን አይነት ደቀ መዛሙርት እውነተኛ ደቀ መዛሙርት በእውነት የሆኑ ወንድሞቼ በዛን ወቅት የእውነት ያልሆኑ ደቀ መዛሙርት ነበሩ የእውነት ያልሆኑ ተከታዮች ነበሩ ክርስቶስን የሚከተሉ ግን የእውነት ያልሆኑ በእውነትም የሚከተሉ ነበሩ ስለዚህ ምን አላቸው ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቶቼ ናችሁ እውነትንም ታውቃላችሁ በቃሌ ብትኖሩ እውነትን ታውቃላችሁ በቃሉ ብትሞሉ እውነትን ታውቃላችሁ what is right what is wrong ታውቃላችሁ በቃሌ ብትኖሩ የእግዚአብሔር ሐሳብ የትኛው ነው የዲያብሎስ ሐሳብ የትኛው ነው ብላችሁ መለየት ትችላላችሁ በቃሌ ብትኖሩ እውነትን ታውቃላችሁ እውነትን ስታውቁ ደግሞ ያቺ እውነት ከባርነት ነፃ ታወጣችኋለች እውነትን ታውቃላችሁ እውነት ደግሞ አርነት ያወጣችኋል አላቸው ይሄ በጣም ዲፕ የሆነ ሐሳብ ነው ወንድሞቼ በደንብ አድርጋችሁ ተረዱ በቃሌ ብትኖሩ ነው ያለው በቃሌ ብትኖሩ እውነተኛ የኔ ክርስቶስ ተከታዮች ትሆናላችሁ እውነተኛ የኔ ልጆች ትሆናላችሁ በኔ ቃል ብትኖሩ በኔ ቃል ባትኖሩ ግን የኔ ተከታዮች አይደላችሁ ይመስላችኋል እንጂ ወንድሞቼ ይሄ ቃል ዛሬ ለኛም ነው እግዚአብሔር መንፈስ ቅዱስ ነውና እናንተ በእግዚአብሔር ቃል ብትኖሩ በክርስቶስ ቃል ብትኖሩ በሐዋርያት ቃል ብትኖሩ የክርስቶስ ደቀ መዝሙር ናችሁ ስለዚህ ራሳችሁን መርምሩ ለዚህ እኮ ነው እውነት ነፃ ታወጣችኋለች
አያችሁ ይሄ ነው መሰረታዊ ሐሳቡ እዚህ ጋር አንዳንድ ነጥብ ልወርውርላችሁ ይሄን ቃል ለምትሰሙ ይሄን ቃል ስትሰሙ አብራችሁ ግረ መንገዳችሁን እንድታስቡ የምፈልጋቸው አንዳንድ ቃሎች አሉ ወይም ደግሞ አንዳንድ ሐሳቦች አሉ አንደኛ እውነት ነፃ ታወጣችኋለች ሲባል ምን ማለት ነው እውነት ራሱ ምንድነው እነዚህ እናያቸዋለን እዚህ ውስጥ ትምህርት ምናልባት እንቆይበታለን እውነት ምንድነው ራሱ ጲላጦስም ቆጠየ እውነት ምንድነው እውነት what is really truth የምንለው ነገር ምንድነው እውነት ምንድነው ደግሞ እውነትስ እንዴት አድርጋ ነው ነፃ የምታወጣን ምናያቸው ናቸው ትምህርቱ ይሄንን ጥያቄዎች ይመልሳል ደግሞ መልሰን እኔ ራሴ ይሄንን ስማር እኔ ራሴ ይሄን እግዚአብሔር ቃል ስሰማ እውነተኛ የክርስቶስ ደቀ መዝሙር ነኝ I have to ask ነኝ በብርሃን የምመላለስ እውነተኛ የክርስቶስ ደቀ መዝሙር ነኝ መሆን አለመሆን ምልክቱ ምንድነው እንዴት ይታወቃል ወንድሞች ሳይፈረድብን እነዚህ ነገሮች ዛሬ ማወቅ ጥሩ ነው እነዚህ ጥያቄዎች ይመልሳል ተወሰኑ ጥያቄዎች ናቸው ለወሩራቸው ጥያቄዎች ራሳችንን እንጠይቅ ይረዳናል እኔ የክርስቶስ እውነት ተከታይ ነኝ አማሪ ምክንያቱም ቅድም አንስተናል እኔ የክርስቶስ ደቀ መዝሙር ነኝ ደቀ መዝሙር ማለት በነገራችን ላይ ተከታይ ክርስቶስ ተከታይ ማለት ነው የክርስቶስ ተማሪ ማለት ነው ብዙ ጊዜ ሰዎች ኮንፊውዝድ የሚሆኑት ደቀ መዝሙርና ሐዋርያና ደቀ መዝሙር የሚለው ላይ ትንሽ ኮንፊውዝድ ናሉ ሁሉም ሐዋርያት ደቀ መዛሙርት ናቸው ሁሉም ሐዋርያት ሁሉ ደቀ መዛሙርት ግን ሐዋርያት አይደለም you have to understand 12 ሐዋርያት አሉ አይደለም 12 ሐዋርያት አሉ ቅዱስ ጳውሎስም ሐዋርያ ነው ሐዋርያ ማለት የተላከ ከጌታው ከአምላኩ የተላከ ነው ሜሴንጀር ነው ስለዚህ ሁሉም ሐዋርያት ደቀ መዛሙርቶች ናቸው እኛ ሁላችን ደቀ መዛሙርት ነን ነገር ግን ወንድሞቼ ሁሉ ደቀ መዛሙርት የሚከተለው ሁሉ የተማረው ሁሉ ግን ሐዋርያ አይደለም you have to understand so ይሄንን እናያለን አብሮን ደግሞ እንደ ግለሰብ ህይወታችን በባህርነት ህይወት ውስጥ ነን ወይስ በነፃነት ህይወት ውስጥ ነው እኛ ራሳችን ያለን ምናየው እንግዲህ ባርነት ስንል የሥጋ ባርነት ሳይሆን ክርስቶስ እንዳለው እነዛን ሰዎች ናቸው እነዛ የሃይማኖት ሰዎች ናቸው እነዛ የቤተ መቅደስ ሰዎች ናቸው እንደው አንዳንዶቹ ከአይሁድ እምነት ወደ ክርስትና መጥተዋል ለነሱ የተነገረ ስለዚህ እውነት ነፃ ታወጣቸዋል ስለዚህ እኛ ነፃ ወጥተናል ወንድሞቼ ይሄንን እንመለከታለን ይሄን ብቻ አይደለም ይቅርታ ይሄንን ብቻ አይደለም አብሮ ምናየው እንደ ክርስቶስ ሐሳብ በእውኑ ባሪያ ስንል ምን ማለታችን ማን ነው ባሪያ የተባለው እነዚህ በሥጋ ባርነት ያሉትን ሰዎች ነው ወይስ ሌሎችን ማን ነው ባሪያ ይሄንንም እናያለን እኛ ራሳችን ነፃ ሰዎች ነን ባሮች remember that ቀደም ያነሳነው እኛ ሰዎች በሥጋ እንደውም ይጠይቁታል እኛ እኮ የአብርሃም ልጆች ነን ተገዝተን ማናቀም ምንድነው የምታወራው ኖ አንተ ባሮች ናችሁ የኃጢአት ባሮች አዎ ስለዚህ ይሄንን አብረን እናያለን ሌላው ራሳችንን እናያለን ከባርነት ውስጥ መኖር አለመኖራችን በነፃነት መኖር አለመኖራችን ራሱ ደግሞ ነፃ ስንወጣ ጥቅሙ ምንድነው ጥቅም አለው ወንድሞች ነፃ ስንወጣ ጥቅም አለው ህይወት ይገኝበታል አዎ ነፃ ባንወጥስ መሞት አለ ባርነት ለዘላለም ሞትን ያመጣል አዎ ራሳችንን እናያለን በዚህ ትምህርቱ ስለዚህ በዚህ ውስጥ ነው እነሱን እንደው የእግዚአብሔር ልጆች ናቸው ነን ብለው ሲመረመሩ የእግዚአብሔር ልጆች አሉ ይልቁንም የማን ልጆች ሆኑ የዲያብሎስ ልጆች ሆኑ እንዴት ሆነው ነው የዲያብሎስ ልጆች ስራቸው እናንተ የአብርሃም ልጆች ነን ትላላችሁ እናንተ የእግዚአብሔር ልጆች ናችሁ ነን ትላላችሁ ግን አይደላችሁ ስራችሁ የአብርሃምን ስራ አይመስል ስራችሁ የእግዚአብሔር ሰው የሆነ የሚሰራው ስራ አይደለም እናንተ የምትሰሩት ያባታችሁ ነው አባታችሁ ዲያብሎስ ነው አላችሁ ልብ አድርጉ እነዚህ የተባሉት ሰዎች የቤተ መቅደሱ ሰዎች ናቸው ጻፍት ፈሪሳውያን ናቸው ሰዱቃውያን ናቸው የሃይማኖት መሪዎች ናቸው እነዚህ ሰዎች የአይሁድ ጥሩ ምእመናን ያሉ ሰዎች ተከታዮች ናቸው እውነት እኮ ነው እንደዚህ ተባሉኮ በህይወታቸው እውነትም ሲታይ እነዚህ ሰዎች ገዳዮች ነበሩ የቤተ መቅደሱ ሰዎች ገዳዮች ነበሩ ራሱ ክርስቶስን ሊገሉት ይፈልጉ ነበር
ሰዎችንም ደግሞ የሚገድሉ ነበሩ የቤተ መቅደስ ሰው ገዳይ ከሆነ በጣም አስፈሪ ነው የእግዚአብሔር ሰው ገዳይ ከሆነ አስፈሪ ነው ይሄ ነው በነገራችን ላይ እዚህ የትምህርት ዓላማው ምንድነው ትምህርቱ ዓላማ ብላችሁ ትሉ ቀላል ነው ይሄ እውነት ነፃ ታወጣቸዋለች ብለን ያዝነው አንደኛ እውነትን እንድናቅ እና እንድንኖርባት ነው እውነትን ስናውቃት ስንኖርባት ህይወትን እናገኛለን ያችሁ ይሄ ነው ይሄ ደግሞ ቀላል ነገር አይደለም ህይወትን ማግኘትም ሆነ ህይወትን ማጣት ከባድ ነገር ነው ያቱም እውነትን ስናቃት እውነት ነፃ ታወጣናለች ነፃ ስንወጣ ህይወትን እናገኛለን ነፃ ካልወጣን ህይወትን እናጣለን ህይወትን ማግኘትም ማጣትም ከባድ ነገር በስጋም ይሁን በነፍስ ወገኖች ህይወትን ማግኘት መዳን አንድ ሰው ታሞ መዳን ትልቅ ነገር አንድ ሰው ህይወትን ማጣትም በምድርም ከባድ ነው በሰማይም ከባድ ስለዚህ ህይወትን ማግኘት ከባድ ነገር ነው ለዚህ ነው ጊዜ ወስዶ አስተውሎ ማየት የሚያስፈልገው ለአንዳንድ ለቸኮልን ሰዎች ጠቅለል ባለ መልኩ የዚህ ትምህርት መሰረታዊ ጭብጥ ምንድነው ለቸኮላችሁ ለምትቸኩሉ ጊዜ ለሌላችሁ ሰዎች ምንድነው ብለን ብንል በወቅቱ በሃይማኖት ውስጥ ነን ሲሉ በወቅቱ የአብርሃም ልጆች ነን ሲሉ በወቅቱ የእግዚአብሔር ልጆች ነን ሲሉ ነገር ግን በተቃራኒው በሃይማኖት ውስጥ ያልሆኑ በኃጢአት ህይወት ውስጥ የሚኖሩ የእግዚአብሔር ሳይሆን የዲያብሎስ ባሮች ለነበሩ ሰዎች የተነገረ ቃል አንዳንድ ጊዜ በሃይማኖት ውስጥ ነን ብለን እንላለን ግን አይደለንም ወንድሞች ለዚህ ነው ራስን መመርመር የሚያስፈልገው እነዚህ ሰዎች ወገኖች በሃይማኖት ውስጥ ነበሩ ቴክኒካሊ የአይሁድ እምነት ተከታዮች ናቸው አንዳንዶቹ አገልጋዮች ናቸው ሌሎቹ ተከታዮች ናቸው እነሱን ነው እናንተ እግዚአብሔር አባታችን ነው ትላላችሁ ግን አይደለም እናንተ አባት እግዚአብሔር አይደለም ዲያብሎስ ነው ስለዚህ እነዚህ ሰዎች በድቅድቅ ጨለማ ውስጥ ነበሩ እነዚህ ሰዎች ወገኖቼ በኃጢአት ባርነት ውስጥ ነበሩ የእግዚአብሔር ሰዎች ናቸው የአብርሃም እምነት ተከታዮች ናቸው ግን በኃጢአት ህይወት ውስጥ ነበሩ ስለዚህ በኃጢአት ባርነት ውስጥ ናችሁ እውነትን ብታውቋት አላችሁ እውነትን ብታውቋት እውነትን ብትወዷት በእውነት ብትኖሩ እውነት ነፃ ታወጣችኋለች በነፃነት ስትኖሩ ደግሞ ህይወትን ታገኛላችሁ ይሄ ነው መሰረታዊ ጭብጡ ስለዚህ በዚህ ውስጥ ዛሬ እግዚአብሔር የሚያስተምረን በሃይማኖት ስትኖሩ ራሳችሁን መርምሩ ራሳችሁን ፈትኑ አንዳንድ ጊዜ it is not really enough በሃይማኖት ውስጥ መኖር ብቻ እነዚህ ሰው ከነሱ አንበልጥም ኢትዮጵያውያን በደንብ ስሙ እኛ ከእስራኤል አንበልጥም እግዚአብሔር የመረጠው ህዝብ ነው እነሱን እንኳን ልጆች አይደላችሁ ለምን በውስጣችሁ ክፋት አለ በውስጣችሁ ገዳይነት መንፈስ አለ እኛስ ዛሬ ወገኖች እንዴት ነን ስለዚህ ራሳችንን መጠየቅ አለብን ለዚህ ነው ቀደም ስለ ዓላማው ስለ ትምህርቱ ዓላማ ስንነጋገር እውነትን እንድናቅ እውነትን እንድንኖር ለማሳሰብ ነው እውነትን ደግሞ ለማወቅ ወገኖች ዕውቀት ያስፈልጋል ሰማችሁ እውነትን ለማግኘት ዕውቀት ያስፈልጋል ለዚህ ነው ቀደም እንደሚያላችሁ በቃሌ ብትኖሩ አላችሁ ስለዚህ እግዚአብሔር ቃል ዕውቀት ያስፈልጋል በቃሌ ብትኖሩ ቃሌ በውስጣችሁ ቢኖር እናንተ ደቀ መዛሙርቴ ናችሁ አያችሁ ስለዚህ ወገኖች እውነትን እንድናገኝ የክርስቶስ እውነተኛ ደቀ መዛሙርት እንድንሆን በቃሉ ልንሞላ ግዴታ ነው ስለዚህ የኔ እውነተኛ ደቀ መዛሙርት የምትሆኑት በቃሌ ስትሞሉ ነው አላችሁ በቃሌ ስትሞሉ ደግሞ እውነትን ታገኛላችሁ እውነት ደግሞ ነፃ ታወጣችኋለች ነፃ ስትወጡ ህይወትን ታገኛላችሁ አላችሁ ስለዚህ ወገኖች ዕውቀትን ለማግኘት ምን ያስፈልጋል እውነትን ለማግኘት ዕውቀት እጅግ አስፈላጊ ነው ከእግዚአብሔር የሆነ ዕውቀት እጅግ አስፈላጊ ነው የእግዚአብሔር ቃል ዕውቀት አልባ ስለሆነ ህዝብ እንደዚህ ብሎ ይናገራል ራሱ እግዚአብሔር ህዝቤ ይላል ህዝቡን እኮ ምንድነው የሚለው እነሆ ህዝቤ ዕውቀት በማጣት ጠፍቷል ወንድሞቼ ዕውቀት በማጣት መጥፋት አለ ስለዚህ ምንድነው የሚለው እነሆ ህዝቤ ዕውቀት በማጣት ጠፍቷል እነሆ ካህናቶችም ዕውቀትን ጠልተዋልና እኔም ክህነታቸው እንደዚሁ ጠላሁ
አይገርማችሁ? አንዳንድ ጊዜ ያለን ይመስላል ገበሬው ክምሩን አየና አመቱን ሙሉ ትልቅ ክምር አለው ግን አመቱን ሙሉ እየተበደረ በላና ሲያየው በቃ ያመረተ ቀን ወይም ደግሞ የወቃ ቀን መልሶ ወዳን የሚከፍለው ስለዚህ ክምሩን አየና አይ ያለሽ መስሎሻል ተበልተሻል ቀሻላል ስለዚህ እግዚአብሔር ምንድነው ያለው እነሆ ህዝቤ ዕውቀትን በማጣት ጠፍቷል ወገኖቼ ዕውቀት ያስፈልጋል ለምን ዕውቀት እውነትን እንድናገኝ ይረዳናል እውነትን ስናገኝ ደግሞ እውነት ደግሞ ነፃ ታወጣናለች ስለዚህ እነሆ ህዝቤ ዕውቀት በማጣት ጠፍቷል ህዝቤ ብቻ አይደለም ካህናቶችም እነሆ ካህናቶችም ዕውቀትን ጠልተዋል እኔም ካህናት እንዳይሆኑ እጠላቸዋለሁ የኔ ሐሳብ አይደለም ወንድሞቼ ይህን ቃል ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ እንደዚህ ይላል ህዝቤ ዕውቀት በማጣቱ የተነሳ ጠፍቷል አሳዝንም የእግዚአብሔር ሕዝብ ዕውቀት ስለዚህ ዕውቀት ያስፈልጋል ወንድሞቼ ዕውቀት ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል አንተም ዕውቀትን ጠልተሃልና እኔ ካህን እንድትሆነኝ ጠላሃለሁ ካህናት ጭምር ዕውቀትን ጠሉት ይህ እግዚአብሔር ያለው ነው በነብዩ አድሮ ስለዚህ ዕውቀት የሌለው ህዝብ ዕውቀት የሌለው ካህን በእግዚአብሔር ፊት ተቀባይነት የለውም ዕውቀት ያስፈልጋል የምን ዕውቀት የእግዚአብሔር ዕውቀት እሱን የማወቅ ዕውቀት ስለዚህ ወገኖች ዕውቀት ያስፈልጋል በነገራችን ላይ ዕውቀት አይደለም የእግዚአብሔር ዕውቀት በዚህ ምድር ላይ በዓለምም ያለው ዕውቀት እኮ ጠቃሚ ነው ይሄ ምንም ፋክት እኮ ነው ዕውቀት ጠቃሚ ነው ለምን ለዚህ እኮ ፈረንጆች ምን ይላሉ knowledge is a power it is true knowledge ዕውቀት እኮ ዕውቀት የሀብት ምንጭ ነው ዕውቀት የኃይል ምንጭ ነው ዕውቀት የስኬት ምንጭ ነው in general ነው ማለት not always ግን in general በአብዛኛው ጊዜ የተማረና ያልተማረ ልዩነት አለው ምንም ጥያቄ የለም አንድ ስራ ሁለት ሰራተኞች ሊሰሩ ይችላሉ እኔ መስራቤ አብረን እኩል የምንሰራቸው ድሮ የትምህርት ደረጃችን ግን የተለያየን ሰዎች ነበር ተሰይም ጃብ እንሰራቸው እነሱ በኤክስፒሪየንስ ረጅም አመት ሰርተውታል ስራውን ሰርተዋል በኋላ ግን ከትምህርት ቤት የመጡት ግን ከነሱ እኩል ወዲያውኑ ገብተዋል እነዛ በብዙ አመት በ30 አመት ያገኙት ኤክስፒሪየንስ ደረጃ ላይ እነዚህ ከትምህርት ቤት የመጡ ልጆች ወዲያውኑ እኩል ነው ዕውቀት ኦፍ ኮርስ ስለዚህ ዕውቀት በጣም አስፈላጊ ነው እኛ ግን ትኩረት የምናደርገው የምድራዊ ዕውቀት ጠቃሚ ነው ከሱ የበለጠ ግን የእግዚአብሔር ዕውቀት ለምን መሰላችሁ ደቀ መዛሙርቴ እውነተኛ ደቀ መዛሙርቴ የምትሆኑት የኔ ቃል በውስጣችሁ ሲኖር ነው አለ ስለዚህ ወገኖች በእግዚአብሔር ቃል መሞላት መልካም ነው እግዚአብሔርን ቃል ስንሞላ እውነትን እናገኛለን እውነትን ስናገኝ እውነት ደግሞ አይናችን የልቦናችን አይን ከፍትና በብርሃን ውስጥ ነን ወይስ በጨለማ ውስጥ ነን ነፃ ታወጣናለች አያችሁ እውነት ነፃ ታወጣችኋለች ይላል እንግዲህ ይሄን ቃል መድኃኒታችን ኢየሱስ ክርስቶስ ለማን ነው የነገረው ብለናል ለፈሪሳውያንና ለሰዱቃውያን እንዲሁም የአይሁድ እምነት ተከታይ ለነበሩት በመሰረቱ ለምንድነው ክርስቶስ እንደዚህ ያላቸው ብለን ብንል ቅድም እንዳልኳችሁ እነሱ የእግዚአብሔር ሰዎች ነን ብለው ሲሉ ግን ሆነው አልነበረም ይልቁንም የዲያብሎስ ልጆች ነበሩ የአብርሃም ልጆች የአብርሃም እምነት ተከታዮች ነን ይላሉ የአብርሃም ሕይወትና የአብርሃምን ሃይማኖት አልነበራቸው አያችሁ እግዚአብሔርን አባታችን ነው ይላሉ ግን የእግዚአብሔርን ስራ አይደለም የሚሰሩት እነሱ ግን የዲያብሎስን ስራ ነበር የሚሰሩት ለዚህ ነው ይሄ ልክ አይደለም ብሎ ያላቸው እዚህ ጋር መነሳት ያለበት አንድ ነገር አለ በወቅቱ ለምሳሌ እነሱ እንዴት ነው እኛን እንደዚህ መተለን እኛ ባሮች እኮ አይደለም እውነት ነፃ ታወጣችኋለች ሲላቸው እኛ እኮ ባርነት ተገዝተን አናውቅም አሉት እሱ ግን ምንድነው ያላቸው አይደለም አላቸው እነሱ ስለ ባርነት ተገዝተን አናውቅም ሲሉ ማለት ነው ይሄ እንግዲህ አንስተን ወንድሞቼ ስለ ራሳችን ማየት ያስፈልጋል ቃሉ ላንበበላችሁ እና ትምህርቱን ዘጋዋለሁ ሰዓቴም ስለሄደ ይሄንን ቃል የምታገኙት በዮሐንስ ወንጌል ምዕራፍ 8 ከ30 እስከ 44 ብታነቡ
ታገኙታላችሁ። ይህን ሲናገር ብዙዎች በእርሱ አመኑ። ታሪኩ ሰፊ ነው። እኔ ከዚህች ቦታ ብቻ ጀምሬ ኢየሱስ ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቶች ናችሁ። ወንድሞች እግዚአብሔር ዛሬም ይለናል የክርስቶስ እውነተኛ ተከታዮች ነን ከሆነን በክርስቶስ ቃል ነን። ቃሉን እንወቅ እንኑርበት። ዕውቀት ያስፈልገናል። ቃሉን እንኑር ማነው ቃሉን እንወቅ እንኑር። በቃሌ ብትኖሩ እናንተ እውነተኛ ክርስቲያኖች ናችሁ። እሱን ያላቸው እንደዚህ ነው። እኛም ከዚህ ምን ማረጋለን? እነዛ ሰዎች እኮ የሃይማኖት ሰዎች ነበሩ። እንዳትረሱ የሃይማኖት ሰዎች ናቸው። የምን ሃይማኖት? የአይሁድ ሃይማኖት። አይሁድ ደግሞ እግዚአብሔርን አምናለሁ የአብርሃም እምነት ማለት ነው። ግን ከመስመር ወጥተው ነበር። አንዳንዴ ከመስመር መውጣት አለ። ኢየሱስ ያመኑትን አይሁድ እንደዚህ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ። በቃላት ዘክራይቴሪያ የእግዚአብሔር የክርስቶስ ተከታይ ነኝ አይደለም ብሎ ለማወቅ በቃሉ እንኖራለን። ቃሉን እናቃለን። የክርስቶስ ቃል በእኛ ውስጥ በሙላት አለ ወይ? አያችሁ? በቃሌ ብትኖሩ በእውነት ደቀ መዛሙርቶቼ ናችሁ። እውነትን ታውቃላችሁ። በቃሉ ስትኖሩ ደግሞ እውነት ምንድነው? ውሸት መወናበድ የለም። እውነትን ስናቅ መወናበድ የለም። ትክክለኛው ትክክለኛ ያልሆነውን እናውቃለን። ስለዚህ እውነትን ታውቃላችሁ። እውነት ደግሞ አርነት ታወጣችኋለች። እነሱ መልሰው የአብርሃም ዘር ነን ለአንድምስ እንኳን ከቶ ባሪያ አልሆንም። አርነት ታወጣችኋለች እንዴት ትለናለህ አሉት። ኢየሱስ መለሰ እንደዚህ አለ እውነት እውነት እላችኋለሁ ኃጢአትን የሚያደርግ ሰው ሁሉ ባሪያ ነው። ባሮች ናቸው አለ። እንዴት እኛ እኮ ባርነት ተገዝተን አናውቅም። ኖ ኃጢአት እኔ ስለ ስጋ ባርነት አይደለም። ኃጢአትን የሚያደርግ ሰው ሁሉ ሃይማኖት ውስጥ ቢኖርም ምንም ዋጋ የለውም። ስለዚህ ኃጢአትን የሚያደርግ ሰው ሁሉ የኃጢአት ባሪያ ነው። ባሪያ ደግሞ ቁጥር 35 ላይ ባሪያ ለዘላለም በቤት አይኖርም። በቤት የሚኖር ልጅ ነው። ባሪያ ለዘላለም አይኖርም። ይሸጣል፣ ይጣላል። ልጅ ግን ለዘላለም ይኖራል። ልጅ ግን ወራሽ ነው። አያችሁ? ስለዚህ ባሪያ ለዘላለም በቤት አይኖርም፣ ልጁ ለዘላለም ይኖራል። እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። ልጁ የተባለ ማን ነው? ኢየሱስ ክርስቶስ ነው። እኔ አርነት ካወጣችሁ አርነት ትወጣላችሁ። የኔ ቃል በሙላት ከናንተ ጋር ቢኖር እውነተኛ ደቀ መዛሙርቴ ትሆናላችሁ። እውነተኛ ደቀ መዛሙርቴ ስትሆኑ እኔ ከብራለሁ፣ አባቴ ይከብራል፣ እናንተም ነፃ ትወጣላችሁ። እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። የአብርሃም ዘር መሆናችሁን አውቃለሁ፣ ነገር ግን ቃሌ በእናንተ አይኖርም። ችግራችሁ you don't know the word of God። የእግዚአብሔርን ቃል አታውቁም። በአሉ ነው የምትኖሩት። የአብርሃም ነን እምነታችንም የዕብራዊ እምነት ነው፣ ዕብራውያን ነን ትላላችሁ፣ ግን አታውቁትም። ስለዚህ ባሮች ናችሁ አላችሁ። ልድገምላችሁ፣ የአብርሃም ዘር መሆናችሁን አውቃለሁ፣ ቃሌ በእናንተ አይኖርም። ቃሌ በእናንተ ስለሌለ ለዚህ እኮ ነው እናንተ አብርሃም ያልሰራውን ነገር የምታረጉት። ቃሌ በእናንተ አይኖርም፣ ልትገሉኝ ትፈልጋላችሁ። አያችሁ? እኔ በአባቴ ዘንድ ያየሁትን እናገራለሁ፣ በአባቴ ዘንድ ያለውን እናገራለሁ፣ የሰማሁትን እናገራለሁ፣ ያየሁትን አደርጋለሁ። እናንተም ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ አላችሁ። ምክንያቱም እሱ ሊገሉት ይፈልጉ። የሚገድል ከእግዚአብሔር አይደል፣ የሚገድል ከዲያብሎስ ነው። እሱ ገና ከመጀመሪያው ገዳይ ነበር። ይሄ ነው እንግዲህ መሰረታዊ ሐሳብ ወንድሞች፣ አያችሁ። ስለዚህ ትልቁ መሰረት እዚህ ውስጥ ምንድነው? ለነሱ ባሮች አይደለም ሲሉ አይደለም እኔ ያልኳችሁ ፊዚካል ባርነት አይደለም። ኃጢአትን የሚያደርግ ሰው ሁሉ ባሪያ ነው። ከባርነት ደግሞ ነፃ የምትወጡት ቃሌን ስታውቁት ነው። ቃሌ በእናንተ ሲኖር ነው አላቸው። አያችሁ እንግዲህ ዛሬ በአጠቃላይ የተማርነው ምንድነው ብለን ብንል ትምህርቴን ለመጠቅለል በባርነት ህይወት ውስጥ ስለኖሩ ሰዎች ተማር። እነዚህ ሰዎች ፊዚካሊ በባርነት ህይወት ውስጥ አልነበሩም። የእግዚአብሔር ሰዎች ነን ሲሉ፣ ሃይማኖት አለን ሲሉ፣ የአብርሃም ልጆች ነን ሲሉ የአብርሃም ህይወት አልታየባቸውም።
ሃይማኖተኛ ነን ሲሉ የሃይማኖት ህይወት አልታየባቸውም የእግዚአብሔር ልጆች ነን ሲሉ ያፍሬ አልታየባቸው በዚህ የተነሳ ነው እንግዲህ መድኃኒዓለም ክርስቶስ እናንተ አብርሃም ልጆች አይደላችሁም አብርሃም እንደዚህ አይነት ህይወት አልነበረም እናንተ ሃይማኖት ሰው አይደላችሁም እናንተ ከአሕዛብ የባሳችሁ ናችሁ እናንተ እግዚአብሔር ልጆች አይደላችሁም እናንተ የዲያብሎስ ልጆች ናችሁ ምክንያቱም እኔ የእግዚአብሔር ልጅ ነኝ ከእግዚአብሔር የሰማሁትን አደርጋለሁ እናገራለሁ እናንተ ግን ከአባታችሁ ከዲያብሎስ የሰማችሁትን ታደርጋላችሁ እዚህ ነው ልትገሉኝ የምትፈልጉት ብሎ አላቸው ስለዚህ ይሄንን የተማርነው ወንድሞቼ ምን እናድርግ ከዚህ ውስጥ ምንድነው የተማርነው ትልቁ ነገር ከዚህ ውስጥ ከነዛ ሰዎች የምንማረው እነዛ ሰዎች የሃይማኖት ሰዎች ነን ብለው ይያሉ ግን የሃይማኖት ሰዎች አለው ስለዚህ ራሳችንን መመርመር ትልቅ ነገር ነው ራስን እኔ በእውነት የክርስቶስ እውነተኛ ደቀ መዝሙር ነኝኒ ብሎ ራስን መጠየቅ ትልቅ ነገር ነው ስለዚህ ራስን መመርመር እውነትን መፈለግ እውነትን ማግኘት በእውነት መኖር አለብን በዛን ጊዜ እውነት ነፃ ታውጣናለች ነፃ ስንወጣ ደግሞ ምን እናገኛለን ህይወትን እናገኛለን ስለዚህ ዛሬ የተማርነው ይሄንን ነው ያስተማረን የመከረን አባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን ሰላም እግዚአብሔር ይብዛላችሁ ሰላም አሜን